19ኛ ሳምንት ሲቢኤ ኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ከወላይታ ዲቻ የመጀመሪያው አጋማሽ ተጀምሯል። ወላይታ ዲቻ በኢትዮጵያ ፕሪሚየር ሊግ መሳተፍ ከጀመረበት 2006 ጀምሮ ሁለቱ ቡድኖች 22 ጨዋታዎችን አድርገዋል። 6 ጊዜ ሲሸናነፉ በ10 ጨዋታዎች አቻ ተለያይተዋል። 23ኛ ጨዋታቸው በየትኛው ውጤት ይጠናቀቃል? አብዱ መሐመድና ዮናስ አዘዘ ጨዋታውን በቀጥታ በኦቤን ሆርን ኦፍ አፍሪካ ወደ እናንተ እያደረስን አብረናችሁን ቆያለን። ቴዎድሮስ ብሩክ አሁንም በሁለት ተጫዋቾች መካከል ምን ለማድረግ ቴዎድሮስ ታፈሰ። ቴዎድሮስ ቱን የማዝለቅ ነው። ሌላ ጥሩ አጋጣሚ። ብሩክ ከመጠን በላይ ኳሱን የያዘው ይመስላል። ቴዎድሮስ ይበልጥ ራሱን ዝግጁ አድርጎ አብዶ ወደፊት አጋቢ ኳሷን ክሮስ ማድረግ ይችል ነበር። በዛ መሃል ድጋሚ እንደምንም ታግሎ የሰጠውን ኳስ ነው ቴዎድሮስ ወደ ጎል የመታው። ግን ኢላማው አራቀም። አብዱ ግን ዳናልድ ጥሩ ፖዚሽን ነው። ሲሳይ ሌላ ጥሩ ኳስ አግኝተዋል። አቡበክር አደሙ አቡበክር ኤርሚያስ ሹምበዛ ገብቶለታል። ኤርሚያስ ሹምበዛ በጉንችሬ ተወልዶ ወልቂጤ ከ17 ዓመት በታች ቡድን ውስጥ እግር ኳስን የጀመረው ኤርሚያስ ሹምበዛ አብዱ አቡበከርና ኤርሚያስ ሹምበዛ አልተግባቡም በሁለት አጋጣሚ። በሶስተኛው ግን ተመልከት ምን አይነት ሩጫ ነው የሮጠው። ከጀርባ ማይታይ ሩጫ ነው የሮጠው ኤርሚያስ ሹምበዛ። አቡበከር ጊዜውን የጠበቀ ፓስ ተመልከት። አማርክድ ጥሩ ሩጫ ነው የሮጠው። መጨረሻው ምቱ ደካማ ይመስላል አብዱ። ግን ተመልከት ቢኒያም ገነቱ ይህን ኳስ መቆጣጠር፣ ከአካባቢ ማራቅ፣ በብዙ መንገድ ጎል እንዳይሆን ማድረግ ይችል ነበር። አቅጣጫው ወደ ጎል አይመስልም። ቢኒያም ራሱ ላይ ያስቆጠረው ይመስላል። ፉአድ ኢብራሂም የዛሬ መከላከል ጥንካሬው በተደጋጋሚ እያስመለከተን 16:50 ጫፍ ላይ ቅጣት ምት ለወላይታ ዲቻ። ሌላ አደገኛ ቦታ ይመስላል አብዱ። ራምኬል ምንድን ነው እዚህ ጋር የሰራው ጥፋት? አብዱ ቀሰ ኳሊቲ ያላቸው ግብ ጠባቂዎች ናቸው። ለመግለጽ ነው ቼክ መደረግ አለበት። ዮናታን ቴዎድሮስ ታፈሰ። ቴዎድሮስ ምና አቡበክር አደሙ በሁለት ተጫዋቾች መካከል በፍጥነት ለመውጣት ነበረ። ናትናኤል ናትናኤል ማስፋት ይችላሉ አብዱ። ኳሱን መጀመሪያም ተቆጣጥረውታል። ድል ነበራቸው ዲቻዎች። ግን መልካሙ ቶሎ ብሎ አንግል አልያዘለትም አብዱ ለናትናኤል ናሴሮ እና በቁጥር ሲበዙ መተጋገዝ ይችላሉ አብዱ። ያንን አንድም አልተመለከትንም። ከፊት አንድ አጥቂ ቀንሷል። በሁለት አጥቂ ነው የሚጫወቱት እና ብዙ የሰራ አልመሰለኝም መጀመሪያ 45 ስትራቴጂያቸው። ኤርሚያስ የመጀመሪያው አጋማሽ ተጠናቋል። ሁለተኛ አጋማሽ ኢትዮጵያ ቡና ከወላይታ ዲቻ ተጀምሯል። የመጀመሪያው አጋማሽ በቡናማዎቹ 1-0 መሪነት ነው የተጠናቀቀው። ኢትዮጵያ ቡና ቅያሬ ሳያደርግ ነው አጋማሹን የጀመረው። ወላይታ ዲቻ ቀደም ሲል እንዳነሳ ነው 3 ተጫዋቾችን ቀይሮ አስገብቷል። መልካሙ ቦጋለ አቡበክር አደሙ ላይ ጥፋት ረዳት ዳኛ ታምሩ አደም ናቸው ይህንን የጥፋት ጥሪ። መልካሙ ቦጋለ ቀጥታ ቀይ ካርድ። የመጨረሻ ተጫዋች ነው ወይስ ሌላ ጥፋት አለ? ዮናስ አልተመለከትኩም። መጨረሻ ነው። ከአቡበከር ጋር የመጨረሻ ሰው ነው መልካሙ የቆመው። አስቧል። ኳሱ ተመልከት። የመጀመሪያው አድቫንቴጅ መልካሙ ይመስል ነበር አብዱ 50-50 መጀመሪያ ላይ አቡበከር ከኋላ ገፋ ይመስላል። በኋላ ላይ ደግሞ እንደገና መልካሙ ተመልከት ከረዳቾቻቸው ጋር በሚገባ ተነጋገሩ። በዛኛው ሳይድ በደንብ አይተውታልና የኳስ ግልጽ የማግባት ድልን ዲናይ ማድረግ አይደለም። አላመለጠውም አቡበከር አብዱ። ሾልኮ አልሄደም። ቀጥታ ከግብ ጠባቂ ጋር አልተገናኘም የሚል ስሜት ያላቸው ይመስላል። ቻሌንጁ ግን የመጨረሻ ነው። አቡበከር የመጨረሻው ተጫዋች ነው። መልካሙ የመጨረሻው ተጫዋች ነው። አቡበከር ወደፊት የሚሄድ ተጫዋች ነው። ሌላ የጨዋታው ትልቅ ውሳኔው የተሻረበት ምክንያት ንጹህ የጎል ማግባት አጋጣሚን አይደለም የከለከለው። አቡበክር አደሙ ቅዱስ ቂርቆስ አደገኛ ኳስ ይመስላል ወደ ካርሎስ ዳምጠው፣ ግን ኦካይ ጁል በረጅሙ አውጥቶታል። እዚህ ሌላ አደገኛ ኳስ፣ ምናልባት ሌላ ካርድ። መልካሙ አሁን ምንም ምክንያት ማቅረብ አይችልም። ሁለተኛ ቀይሩት ነገር። አሁን መልካሙ ከራሱ ጋር ከተመካከረ በኋላ በቀይ ካርድ ወጥቷል። አብዱ ጥልቅ ሜዳ የመጣ ከራሱ ሜዳ ነው የወጣው። አብዱ ከጨዋታ ውጭ አይደለም። የመጨረሻ ተጫዋች ነው አብዱ። ጎትቶ ጥሎታል። የመጨረሻ ተጫዋችን ባይሆን አብዱ ተመልከት፣ እዚህ ጋር ቢጫ ካርድ ያስመዛ ብቻውን ቢጫ ካርድ ያስመዛል አብዱ።
ከዛ ውጪ ትክክለኛ ውሳኔ ነው የወሰኑት። በዚህ ረገድ መልካሙ አብዱ ምንም ኮምፕሌን ሊኖረው አይገባም። ባለበት ሰዓት ሌላ ተጫዋች ወርቋል። አሁንም ውሳኔው ታምሩ አደም ላይ ፌዴራል ረዳት ዳኛ ላይ አርፏል። ቀይ ካርድ አቡበክር አደሙ ቀይ ካርድ። ራምኬል ጄምስ ረዳት ዳኛው ሌላ ትርምስ ተፈጠረ። ታምሩ አደም ዳላንድ ኢብራሂም ጥሩ ነገር አለ የሚታየው አብዱ ተመልከት እዚህ ጋር አሁን እጁን አጎናጽፏል። ስቶታል ነው እንጂ እኮ ሰንዝሯል። እጁን አጎናጽፏል። ኳሱን ቦታው እንዳይሰርቅ ለመከላከል ዮብ ፊት ለፊቱ ቆሟል አብዱና ዳናልድ በዛ ባነው አቡበከር ደስተኛ አይደለም። ትንሽ ሜትሮች ታዝሎ ሄዷል። ዮብ ተስፋዬ ላይ ነው ጥፋቱን የሰራው አቡበክር አደሙ። ጥቃቱ ረገድ የሰጠ አልመሰለኝም። ጨዋታው ተጠናቀቀ።